አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ? እንደ ክርስቲያን ወገኖቼ ሰላም ብያለሁ። ሁላችሁም በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በአዲስ ቪዲዮ ተከስቻለሁ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ ሁኑ። ነባሮችም ሼር፣ ላይክ፣ ሀሳብ አስተያየት በመስጠት አበረታቱኝ እላለሁኝ። ዛሬ ይዤላችሁ የመጣሁት እንግዳ ድራማ ክፍል 55 ነው። መኩም መሲንና አይንዬ ጠርቷቸው የማዋያችሁ ነገር አለ ብሎ አስቀመጣቸው። እነሱም ኑኑም ትምጣ ቤተሰቦችን በሙሉ ፈልጋቸዋለሁ ብሎ ሰበሰባቸው። ከነሱም መሀል ኑኑ ወደኋላ ቀርታ ነበረ። መኩም ለእህቶቹ መከታ የሆነው መኩ በአንድ ጊዜ ወደ ውሳኔ ውስጥ እየገባው በኑኑ ብስጭትና በኑኑ በምታደርገው ድርጊት ነው። ኑኑም በሆነ ባልሆነ ነገር ስላያትም ለምን ይሄን አልወስንም ብሎ አቀደ። እነሱንም ሰብስቦ ነገራቸው። አይ አሁን ላይ በቃ ወደ ሀገራችን ተሰብስበን መመለስ አለብን ብሎ ነገራቸው። እነሱም በጣም ደነገጡ። እትዬ አይንዬም ደንግጣ ከሶፋው ብድግ ብላ እንዴ ለመሞት ነው እንሂድ የምትለኝ? እዚሁ እንኳን ጥሩ እንቅልፍ አላገኘውም ብላ አስደንግጣ ነገረችው። እሱም ምንም ማድረግ አይቻልም የማይሆን ውርደት ውስጥ ከምንገባና ተዋርደን ማንነታችንን ዝቅ ከምናደርግ ይሄ ይሻላል፣ ይሄንን ነው እኔ የመረጥኩት አላቸው። መሲም መለሰችለት፣ አረ ወንድሜ ይሄንን ያሰብከውና ያቀድከው ለምን እንደወሰንክ እኔ ይገባኛል። ምክንያቱም ስሜታዊ ሆነ ነው። ስለዚህ ወደ ራሴ ተመለስና ተረጋግተህ ብታስብበት ይሻላል አለችው። ኑኑም አንስታ ወንድሜ እንደዚህ እንዳትለኝ፣ እኔ ይከፈኛል፣ እንደዚህ ስትል ጥሩ ስሜት አይሰማኝም አለችው። መኩም ኑኑ ላይ በጣም ተናደደባት። ስሜታዊም ሆኖ አንድ ቀን በንዴት ሆኜ ልገላትም እችላለሁ። የምታደርጋቸው ሁሉ ነገሮች እያየው ነው። የምትውለውና የምታድረው ሁሉ ከወንድ ጋር ነው። ጭራሽ ብላ አበባን ስትቀባበል አይቻታለሁ። ኑኑም መልስ ሰጠችው። እናንተ እንደምታስቡት አይደለም ሁሉም ነገር። እሷ ለማስረዳት እየፈለገችው ኤልሹ እንደምታስገድዳትና እንዲሁም እሷን አስመስላ እንደምታሰራት ልታብራራቸው ሞክራ ነበረ። እነሱ ግን ልሰሟት አልፈለጉም፣ አልቻሉም። መኩም አይ ስታወሪ ራሱ እንዴት እንደምታስጠይ፣ እንዲሁም ምን አይነት ማፈሪያ ነሽ ደግሞ ሳታፍሪ ታወሪያለሽ ብሎ አፋፋ አላት። እሷም እጭ አሁንሽ አበዛህ ብላ ብድግ ብላ ከተቀመጠችበት ስትነሳም አይንዬም ቁጭ በይ እንዴ ምን አይነት ባለጌ ነሽ? ምን አይነት ድፍረት ቢኖርሽ ነው ወንድምሽን እኛን እንደዚሁ አስቀምጠሽ ተናደሽ የምትነሺው ብላ ጨዋችባት። አይንዬም ከዚህ በፊት አይታት ነበረ ስትሳሳምና ከወንድ ጋር ሆና አይታት አስደንግጣትም ነበረ። ያንን እሷም ስለምታውቅ መኩ አይዋሽም እውነቱን ነው የሚናገረው የሚለው ነገር እሷም ወስናለች። መሲም ተበሳጨች። እንደ ቤተሰብ ተመካክረን የሚሆነውን ነገር ማድረግ ነው እንጂ እንዲሁም የግል ሰው እንዲሰማን መደረግ የለበትም። እንኳን ይሄንን ሰምተው አይደለም ኖርማኑም ጊዜ አልቻልናቸውም። ስለዚህ በመግባባትና በመነጋገር ብንፈታው ብናስተካክለው ይሻላል አለችው። እትዬ ኤለንም ተናዳ ቤሎልን ባልወልድህ እንኳን እኔ እናትህ ነኝ፣ አሳድጌሃለሁ፣ ትንሽ እንኳን ክብር ይኑርህ ለኔ አለችው። ክብር ስጠኝ ትንሽ እንኳን እንዴ አበዛኸው፣ እንደ ሕፃን መከታተል የሄድኩበት ሁሉ እየተከታተልክ እያሰቃየኸኝ ነው አለችው። እሱም በየሄደችበት ከኋላ እየተከተለ መረጃዎቿንም እየሰበሰበ ያስቀመጠችው ፋይሎችም እየፈለገ እያገኘ እያነበበ ሁሉም ነገር እያወቀ መጣ። እሷም ባደረገው ነገር ላይ ደነገጠች። እንዴት እንደዚህ ታደርጋለህ? እናቴ ነኝ እኮ ትንሽ እንኳን አክብረኝ አለችው። እሱማ እናትነትሽን ግን ሽፋን አታርጊ አላት። እትዬ ሄለንም የቆየው ነገርም ልታስታውሰው ሞከረች። እኔ ሸፋፍኝብህ ነው እንጂ ወርቄንም ሰርቀህ ነበር አለችው። እሱም ስላላደረገ እንዲሁም ለነሱ ብሎ ለኑኑ ብሎ ኤልሾ ኑኑ ኪስ ውስጥ
ስላስቀመጠችው ለሷ ብሎ እሱ ስለተቀበለ እሱ የሰረቀ መስሏቸው ነበረ። እሱ ግን ስላላደረገውም ምንድን ነው እንዴ እያቀየሽ እንዳይሆን ማፈሪያ የሆነው ጆንም ምንም የማይፈራ ማንንም ከቶ አድርጎ የማያይ እንዲሁም እትዬ ሄለን ቤት ውስጥ እያለችም አይ ቤት ውስጥ ማግባት ማን ሌባ እንደሆነ እና ማን መታሰር እንዳለበት ፖሊሶቹ ራሳቸው ያውቃሉ። ደግሞም ሌላ ነገር ችግር ውስጥ እንዳትገቢ እኔ የናፈቀኝን ሰው ለማየት ነው የመጣሁት። ይልቁንስ የናፈቀኝ ሰው እንዲያገኝና እንዲገናኝ እድሉን ስጭኝ፣ እድሉን ፍቀጅኝ አላት። እሷም የመለሳትና በአወራት ጥያቄዎች ንግግሩ በጣም ተገረመች። እሱም ሊያገኛት የፈለገው ቤት ውስጥ ኑኑን ነበረ። አገኛት። ኑኑን ፊት አነሳችበት። እንዴ ለኤልሾ ብዬ ባደረግኩት ደግሞ ይሄ ጠጋ ጠጋ ያልኩትና ያፈቀርኩት ወይም የእውነት የቀረብኩት መስሎት ነው እንጂ እሷ አስገድዳኝ ነው የሚለው ነገርም ሀሳብ ውስጥ ገባች። እሱም የእውነት እሷ የምታደርገውን ሳያቅ እሷ የእውነት የቀረበችውና የወደደችው መስሎት እሱም እየቀረበ መጣ። ኤልሾንም መንገድ ላይም ከአዶኒ ጋር ተገናኙ። አዶኒም ለኤልሾ አይ ተዘጋጅተን ከወጣንማ ከመውጣታችንና ከመዝናናታችን በፊት ግን ከምትገናኝ ሰው ጋር አለ ብሎ ነግሯት ነበረ። እሷም ጆን እንደሆነ አውቃለች። እሱ ነው እንጂ ሌላ ማን ይኖራል? አይ ይሄ ልጅ ግን ለምንድን ነው መከታተሉና ከኔ ኋላ ኋላ መራመዱን የሚተወው መች ነው ብላም ተናደደችበት። አግኝታም መች ነው የምትፋታኝ እንዴ? ለምንድን ነው የፈለከኝ ደግሞ አለችው። እሱም አይ እግረ መንገዴን በቤታችሁ በር ላይ ሆኜ እስቲ ልገናኝሽ ወይም ደግሞ ልይሽ ልጠይቅሽ ብዬ ነው አላት። እሷም አይ ብታቆምና ብትርቅ ወይም ደግሞ ብትሸሽ ይሻልሃል፣ ሌላ ችግር ውስጥ እንዳትገባ አለችው። እሱም አይ ለሱ አታስቢ። እሷና ኤልሾና አዶናይ መዝናናታቸውም ቀጠሉ። አይ መሄድ አለብኝ ብላም ጥላው ሄደች። እሱም ምንም ከቶም አልመሰለውም። ኤልሾም ለአዶናይ አሁን እኮ በጣም ተራርቀናል፣ እንደ በፊታችን አይደለም እነዛ ቤተሰቦች ከመጡ በኋላ አለችው። እሱም አዎ ተራርቀናል በጣም እንደ በፊታችንማ አይደለም አላት። እሷም አዎ ኑኑን ስለሚጠላትና ስለ ኑኑ ስታነሳላት እሱም አልፈቀደላትም። አይ አንቺ ደግሞ እሷን ተያት እስቲ እንደሞ ስትበይም ኑኑ ስጠጭም ኑኑ ስትወጪም ኑኑ ስተኝም ኑኑ ምንድን ነው ከኑኑ ራስ ላይ የምትወርጂው መች ነው አላት። እሱም አንድ ነገርም አስታወቃት። አይ ጸባይሽ ቢስተካከልና የተረጋጋሽ ሴት ብትሆኝ እንደሚመኛትና እንደሚያፈቅራት ነገራት። እሷም በጣም ሳቀች። ፈገግ ብላም ደስ አላት። እውነትህን ነው? አሁን ብስተካከልና ጸባይ ብስተካከል ትፈልገኛለህ ማለት ነው አለችው። እሱም አግኝቼ አዎ አለ። ኤልሾ መጨረሻ ላይ አዶናይን ተጫወተችበት። እሷም እያሾፈችበት እሱ የሚፈልጋትን አይነት ሴት ባህሪዋን ሲዘረዝርባት የምትስቀውን ሴት ብለሃል ብላ ክትክት ብላ መሳቋን ቀጠለች። እሱም ተገረመ። እንዴ ምንድነው? ምን ሆንሽ ደግሞ ቢላትም አሁን እኮ የምትስቅ ሴት እወዳለሁ ብለሃል፣ ደግሞ እኔም ሁሌ እስቃለሁ እጫወታለሁ፣ አታቀኝም እንዴ? የኔም ባህሪ አታቅም አላት። እሱም በነገሩ ላይ በጣም ተገረመ። አዶናይም አያቅም እንጂ እሷ የምታደርገውና ለማድረግ የምትፈልገው ኑኑን ልታሰቃያትና እሷ የምትወዳቸው ወንዶች ጋር ሄዳ ሌላ ነገሮችን መከሰቱ እንደምትፈልግ አያቅምና እሱ